ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። ዓለም ዳግም ጭንቅ ውስጥ ገብታለች። ስምምነቱ በይፋ ተጥሷል። ኢራን ሆርሙዝን ጥርቅም አድርጋ ስትዘጋ ሳውዲ አረቢያ ላይ ጥቃት ተፈጽሟል። የእስራኤል ጦር ዳግም ሊባኖስን እንደ ጋዛ እያወደማት ቀጥሏልም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ገና አልረከሁም ሲሉ ተደምጠዋል። አደራዳሪዋ ፓኪስታን በእስራኤል ላይ ተቆጥታለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ደግሞ የሊባኖስ ጉዳይ አይመለከተንም፣ የእስራኤል ስራ ነው ሲሉ ተደምጠዋል። የሊባኖስ መንግስት በበኩሉ ሐዘን አውጇል። አውሮፓውያን በእስራኤል ላይ ቁጣቸውን እየገለጹ ነው። ዓለም እፎይ ብላ ሳትጨርስ የሆርሙዝ ሰርጥ መዘጋቱ ድንጋጤን ፈጥሯል። የተሻለ ሲባል የሚያገረሽ የመካከለኛው ምስራቅ ቀውስ በአስጨናቂ ክስተቶች ታጅቦ ቀጥሏል። ምን እየተፈጠረ ነው? በጥልቀት የምትሰሙ ጉዳይ ነው። ለመሆኑ በመካከለኛው ምስራቅ ከባድ ወጀብ ውስጥ በአረብ ሀገራት የሚኖሩ ኢትዮጵያውያንስ እንዴት እያሳለፉት ነው? የጥንቃቄ መልእክቶችንም ተላልፈዋል። ተደምጡታላችሁ። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለሥራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግመው የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ እድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናምራለን። የተኩስ አቁም ስምምነት በታወጀ በጥቂት ሰዓታት ውስጥ ኢራን በሳውዲ አረቢያ ላይ ጥቃት መሰንዘሯ ተሰምቷል። የምስራቅ ምዕራብ ነዳጅ መስመር በአሁኑ ወቅት ሳውዲ አረቢያ ድፍድፍ ነዳጅ ወደ ውጭ የምትልክበት ብቸኛው አማራጭ መስመር በመሆኑ ጥቃቱ ስትራቴጂካዊ ጉዳት አድርሷል ነው የተባለው። ከነዳጅ መስመሩ በተጨማሪ በሳውዲ አረቢያ ግዛት ውስጥ የሚገኙ ሌሎች ወሳኝ ተቋማት የጥቃቱ ሰለባ ስለመሆናቸውም ታውቋል። ይህ አዲስ ክስተት በኢስላማባድ እንዲጀመር በታቀደው የሰላም ድርድርና በቀጠናዊ ደህንነት ላይ ስጋት ከመደቀኑ ባሻገር የተኩስ አቁሙን ህልውናም አደጋ ላይ ጥሎታል። የሳውዲ ብቸኛ የነዳጅ ማውጫ መስመር መመታቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ቀውስ ሊፈጥር እንደሚችልም ተንታኞች ስጋታቸውን እየገለጹ ይገኛሉ። የባህረ ሰላጤው ሀገራት ለሰላም ድርድር ያቀረቡት የባህር ላይ ደህንነትን ጣልቃ ለመግባት ጥንቃቄ ገና ከጀምሮ ጥሰት ደርሶበታል ሲል ያስነበበው ሮይተርስ ነው። ይህ በእንዲህ እንዳለ ግን የኢራን መገናኛ ብዙሃን እስራኤል የእግረኛ ጦር አውርዳ ሊባኖስ ማስገባቷን ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ነዳጅ ጫኝ መርከቦች ማለፍ ማቆማቸውን እየተዘገበ ይገኛል። ኢራንና አሜሪካ በደረሱት የተኩስ አቁም ስምምነት ላይ በባህር ሰርጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነት አካል ነበረ። ነገር ግን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት እንዳለው የሚነገረው የፋርስ ዜና ወኪል ማለዳን ከቴህራን ፈቃድ አግኝተው 2 ነዳጅ ጫኝ መርከቦች ማለፍ ችለው ነበረ። ቢሆንም ከዚያ በኋላ ግን መርከቦች እንዳያርፉ ተደርገዋል። ከኢስላሚክ ሪፐብሊክ የዜና ወኪል በኩል እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባም በሚቀጥሏ የመርከቦች ጉዞ መቋረጡን ዘግቧል። የኢራን ፓርላማ አፈ ጉባኤ መሐመድ ባቀር ጋሊባፍ ጦርነቱን ለማስቆም ኢራን ያቀረበችው ባለ 10 ነጥብ የውሳኔ ሀሳብ ውስጥ የሚገኙ 3 አንቀጾች ድርድሩ ገና ሳይጀመር ጥሰት እንደተፈጸመባቸው አስታውቀዋል። አፈ ጉባኤው አሁን በወጡት መግለጫ እንዳብራሩት ጥሰት ከተፈጸመባቸው ጉዳዮች መካከል የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ ጭምር ያረጋገጡትና የተኩስ አቁም ስምምነቱ ሊባኖስን ያካትታል የተባለ ይገኝበታል። በተጨማሪም አንድ ሰርጎ ገብ ወታደራዊ ድሮን ወደ ኢራን የአየር ክልል መግባቱን የገለጹት ጋሊባፍ
ድርጊቱም የአየር ክልል ጥሰቶችን የሚከለክለውን አንቀጽ በግልጽ የጣሰ መሆኑን ተናግረዋል። የኢራን ዩራኒየም የማበልጸግ እቅድ በዚሁ ባለ 10 ነጥብ እቅድ ውስጥ ተካቶ የነበረ ቢሆንም ይህም ተጥሷል ሲሉ ተደምጠዋል። ጋሊባፍ ሁኔታውን በማስመልከት በወጡት ጽሑፍ አሁን ለድርድር ምቹ መሰረት የጣለው የውሳኔ ሀሳብ ገና ድርድር ሳይጀመር በግልጽና በአደባባይ ተጥሷል ብለዋል። በእንደዚህ አይነት ሁኔታ ውስጥ የሁለትዮሽ ተኩስ አቁም ወይም ድርድር ማድረግ ምክንያታዊነት የጎደለው ነው ሲሉም ቅሬታቸውና ድርድሩ አደጋ ላይ መውደቁን ተናግረዋል። ይህ በእንዲህ እንዳለ ግን ከዚህ ቀደም እንደዘገብነው የኢራን የኒውክሌር ማበልጸግ ፕሮግራሟን ሙሉ በሙሉ እንድታቆም ፕሬዝዳንት ዶናልድ ትራምፕ ያቀረቡት ጥያቄ አሁን ለአሜሪካ ቀይ መስመር ሆኖ እንደሚቀጥል ዋይት ሀውስ ማስታወቁ ይታወሳል። ይህ አቋምም የሁለቱን ሀገር ድርድር ይበልጥ ውስብስብ አድርጎታል። አሜሪካ ከሚሳኤልና ከተኩስ አቁም አንዱን ምረጪ ስትል ኢራን ቀይ መስመር አስምራለች። አሜሪካም ከእስራኤልና ከተኩስ አቁሙ አንዱን ምረጪ ስትል ኢራን ቀይ መስመር አስምራለች። አሜሪካ ከተኩስ አቁም ስምምነቱና ከእስራኤል አንዱን መምረጥ ይኖርባታል ያሉት የኢራኑ የውጭ ጉዳይ ሚኒስቴር ናቸው። የውጭ ጉዳይ ሚኒስቴሩ እስራኤል በሊባኖስ ከፈጸመችው መጠነ ሰፊ ጥቃት በኋላ በኤክስ ገጻቸው ላይ እንዳሰፈሩት የደረስንበት ስምምነት ግልጽ ነው። አሜሪካ በእስራኤል በኩል መዋጋትና የተኩስ አቁም መካከል መምረጥ ይገባታል። ሁሉንም በአንድ ማድረግ አይቻልም ሲሉ አስጠንቅቀዋል። የእስራኤል ጦር በቤይሩት በደቡብ ሊባኖስና በሌሎችም ከ100 በሚበልጡ አካባቢዎች ላይ የተቀናጀ ጥቃት መፈጸሙን አስታውቀዋል። በ10 ደቂቃ ውስጥ በመቶዎች የሚቆጠሩ ሚሳኤሎች የደረሱበት ጥቃት ጦርነቱ ከተጀመረ አንስቶም ከተፈጸሙ ጥቃቶች ሁሉ መጠነ ሰፊ ነው ተብሏል። እስራኤል ጥቃቷን በዚሁ ከቀጠለችም የተኩስ አቁም ስምምነቱ ተስፋ ዳግም ሊያደበዝዝ ይችላል። ኢራንም የሆርሙዝ ሰርጥን ሙሉ በሙሉ የመክፈቷ ጉዳይ ጥያቄ ውስጥ ይገባልም ተብሏል። በፓኪስታን አደራዳሪነት አሜሪካንና ኢራን የተኩስ አቁም ስምምነት ላይ መድረሳቸው የሚታወስ ሲሆን ተኩስ አቁሙ የመጣው ዶናልድ ትራምፕ ኢራን ሆርሙዝን ካልከፈተች ለአንዴና ለመጨረሻ ጊዜ ያጠፋታል ያሉበት ቀነ ገደብ ከመጠናቀቁ ከ2 ሰዓታት አስቀድሞ ነበር። የሊባኖስ መንግስት በእስራኤል የደረሰውን ጥቃት ተከትሎ የሐዘን ቀን አውጇል። እስራኤል በሊባኖስ ባደረሰችው መጠነ ሰፊ ጥቃት ከ254 በላይ ሰዎች ሲሞቱ ከ1100 በላይ ደግሞ ቆስለዋል ነው የተባለው። ጥቃቱን ተከትሎ የሊባኖሱ ጠቅላይ ሚኒስትር ነጅብ ማካቲ የእስራኤል የምትፈጽመውን መሰል ጥቃቶች ለማቆም ያላቸውን ፖለቲካዊና ዲፕሎማሲያዊ አቅም ጠቅልለው እንደሚጠቀሙ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ጋር የተደረሰው የተኩስ አቁም ስምምነት ሊባኖስን አያካትትም ማለታቸው ተሰምቷል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ከሊባኖስ ጋር በተያያዘ የተገባ ቃል የለም ብለዋል። ከ5 ሳምንታት አስከፊ ጦርነት በኋላ አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ከስምምነቱ በኋላ እስራኤል በሊባኖስ ያደረሰችው ጥቃት የተኩስ አቁሙን ተስፋ የሚያጨልም እንዳይሆን ተሰግቷል። ከዚሁ ጋር በተያያዘም ቴል አቪቭ በሊባኖስ የፈጸመችውን ጥቃት በበርካቶች እየተወገዘ ይገኛል። የሱሪያ ውጭ ጉዳይ ሚኒስቴር እስራኤል ዓለም አቀፍ የሰብአዊ መብትና የተባበሩት መንግስታት ድርጅት ቻርት መርሆችን ጥሳለች ሲሉ ወቅሷል። ለ2 ሳምንታት የሚቆየውና በአሜሪካና በኢራን የተደረሰው የተኩስ አቁም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ ሱሪያን ጠይቃለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግል ማህበራዊ ሚዲያ ገጻቸው ላይ ኢራን ትክክለኛውን ስምምነት ሙሉ በሙሉ የማታከብር ከሆነ ማንም ካየው በላይ ጠንካራ ጥቃት ይፈጸማል በማለትም አስጠንቅቀዋል። ፕሬዝዳንቱ በትሩዝ ሶሻል ላይ ባጋሩ ጽሑፍ ተኩስ የሚጀምረው ግዙፍና የተሻለ እንዲሁም ማንም ካላየው በላይ ጠንካራ ሆኖ ነው ብለዋል። አክለውም ሁሉም የአሜሪካ የጦር መርከቦች፣ አውሮፕላኖችና ወታደሮች እንዲሁም ተጨማሪ የጦር መሳሪያዎች ዝግጁ እንዲሆኑ አዘዋል። በሌላ በኩል የምዕራቡ ዓለም ሀገራትን በእስራኤል ላይ ጥርስ እየነከሱ እየመጡ ይመስላል። በጋዛ ጉዳይ ግንኙነታቸውን የሻከረው አውሮፓና እስራኤል አሁን ደግሞ በሊባኖስ ጥቃት ምክንያት ጠንከር ያለ መግለጫ እንዲያወጡ ተገደዋል። ምዕራባውያን ሁሉም ወገኖች በሊባኖስ ጭምር የተኩስ አቁም እንዲያስከብሩም ጥሪያቸውን አቅርበዋል። መግለጫው በዩናይትድ ኪንግደም፣ በፈረንሳይ፣ በጣሊያን፣ በጀርመን፣ በካናዳ፣ በኔዘርላንድና በስፔን እንዲሁም በአውሮፓ ኮሚሽን መሪዎች ተፈርሟል። ፓኪስታንና ሌሎችም አደራዳሪዎች ስምምነቱን ስላመቻቹ በማመስገን ለ2 ሳምንታት የሚቆይ ተኩስ አቁም መልካም መሆኑን ገልጸዋል። ጦርነቱ በዘላቂነት የሚያበቃበት ሁኔታ ላይ ድርድር ማድረግ አለበት። ይህ ግን ሊገኝ የሚችለው በዲፕሎማሲያዊ መንገድ ብቻ ነው ብለዋል። ሁሉም ወገኖች የተኩስ አቁሙ በሊባኖስ ጭምር ተግባራዊ እንዲደረግ ጥሪ አቅርበዋል። በሌላ በኩል የቀጠናው ግጭት እንደ አዲስ ማገርሸቱን ተከትሎ
ተከትሎ የመካከለኛው ምስራቅ የሚገኙ ኢትዮጵያንም ከፍተኛ ጭንቀት ውስጥ ገብተዋል። አሜሪካና እስራኤል ከኢራን ጋር ጦርነት በጀመሩበት ዕለት እስራኤል በተመሳሳይ ሊባኖስ ውስጥ ጥቃት ከፍታ እግረኛ ወታደሮችን ጭምር በማስተማራት የተጠናከረ ወታደራዊ ዘመቻ እያካሄደች ነው። ማክሰኞ ሌሊት አሜሪካና ኢራን የተኩስ አቁም ለማድረግ መስማማታቸውን ተከትሎ ረቡዕ ዕለት የእስራኤል ጦር በመላው ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ መጠነ ሰፊ ጥቃት መፈጸሙን አስታውቀዋል። በዚህም ጥቃት ከ180 በላይ ሰዎች ሲገደሉ ከ700 በላይ ደግሞ መቁሰላቸውን የአገሪቱ ጤና ሚኒስቴር ያወጣው መረጃ ያሳያል። የካቲት 21 ቀን 2018 አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ አያቶላ አሊ ሐሜኒ መገደል በመቃወም ሂዝቦላ ወደ እስራኤል ሚሳኤል በማስወንጨፍ ውጊያውን መቀላቀሉ ይታወሳል። እስራኤልም የሂዝቦላ ወታደራዊ ኢላማዎች ናቸው ያለቻቸውን ስፍራዎች መደብደብ የቀጠለች ሲሆን ይህንን ተከትሎም በርካቶች ከቤታቸው ተፈናቅለው በቤይሩት ጎዳናዎች በአብያተ ክርስቲያናትና በመጠለያ ስፍራዎች ውስጥ ይገኛሉ። በርካታ የውጭ ሀገር ዜጎች በተለያዩ የስራ መስኮች ላይ ተሰማርተው በሚገኙባት ሊባኖስ ውስጥ ኢትዮጵያውያንም እየተካሄደ ባለው ጦርነት ለችግር መዳረጋቸው እየተነገረ ነው። ቢቢሲ ያነጋገራት በቤይሩት ውስጥ ከ3 ልጆቿ ጋር የምትኖረው ኢትዮጵያዊት ቤቷ የሚገኘው በከተማ ውስጥ ሂዝቦላ በሚንቀሳቀስበት አካባቢ ነው ብላለች። ይህ ዳይህ የሚባል አካባቢ ነው። አሁን ብቻ ሳይሆን ከዚህ ቀደምም እስራኤልና ሂዝቦላ ፍጥጫና ግጭት ውስጥ በገቡ ቁጥር የጥቃት ኢላማ መሆኑን ትናገራለች። ይህች ኢትዮጵያዊት የምትኖርበት ህንፃ በእስራኤል ኢላማ ውስጥ እንደነበረም ስትጠቅስ እኛ የወጣን ነው የምንኖርበት አፓርታማም ከኋላችን የወደቀው ስትል ከጥቃቱ ለጥቂት መትረፋቸውንም ተናግራለች። የ3 ልጆች እናት የሆነችው ይህች ኢትዮጵያዊት ልጆችን ይዤ መሮጤን ነው እንጂ ሌላ ነገር አላስታውስም በማለትም ጥቃቱ ከባድ እንደነበረ ገልጻለች። ከላይ እሳት ሲዘንብ እያየን አጠገባችን የህንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው። የምትኖርበትን አካባቢ ለቃ ከወጣች 1 ወር ያለፋት መሆኑን የምትናገረው ኢትዮጵያዊቷ እናትም በወቅቱ የተፈጠረባትን ድንጋጤው ግን ከውስጥ እንዳልወጣም ተናግራለች። በዛ ላይ እናት ሲኮን ከልጆች ጋር አስቸጋሪ ነው። በጦርነት ውስጥ ደፋር የሚባል ሰው እንደማይኖር የምትገልጸው የኢትዮጵያዊት ማንኛውም ሰው እኩል ልብ ነው የሚኖረው በማለትም ያለውን ሁኔታ ታስረዳለች። በደቡባዊ ሊባኖስ ሳይዳና እንደ ህያ አካባቢ የሚኖሩ 2 ኢትዮጵያውያኖችን በበኩላቸው በሚኖሩበት መጠለያ አጠገብ የሚገኝ ህንፃ ላይ ጥቃት መፈጸሙንና መቀጠሉን ተናግረዋል። ጦርነቱ ከተጀመረ አንስቶ በመጠለያ ውስጥ ነው ያለነው የሚሉት እነዚህ እናቶች ተስፋችን መድኃኔዓለም ነው፣ ሌላ ተስፋ የለንም ሲሉ ስላሉበት ሁኔታ ለቢቢሲ አማርኛ ተናግረዋል። በየዕለቱ ሁኔታዎች ከመሻሻል ይልቅ እየባሰ ነው የሚሄደው የሚሉት እነዚህ ኢትዮጵያውያን 1 ወር ከ5 ቀናት እንደሆናቸውም ተናግረዋል። በቤይሩት በአንድ ቤተክርስቲያን ውስጥ ከ3 ልጆቿ ተጠልላ የምትገኝ ኢትዮጵያዊትም ጥቃቱ በተፈጸመበት ዕለት ውጪ ማደራቸውን ታስታውሳለች። አሁን የተጠለልኩበት ቤተክርስቲያን ደህንነቱ የተጠበቀ ቢሆንም እስራኤል በመላው ሊባኖስ እየፈጸመች ያለውን መጠነ ሰፊ ጥቃት ተከትሎ አካባቢው በ4ና በ5 ሚሳኤሎች መመታቱን ተናግራለች። የሚሳኤል ጥቃቱን ተከትሎ ወደ ቤተክርስቲያኑ አቧራና ጭስ መግባቱን የምትናገረው ይህች ኢትዮጵያዊት ለህፃናቱ አፋቸውን ፈኛ ጭንብል አደሏቸው፣ በጣም ድንጋጤ ላይ የነበሩ ልጆቹ ስትልም ገልጻለች። ጥቃቱ በሊባኖስ የሚፈጸምበት ሰዓትም ሆነ የቦታ ገደብ እንደሌለው በመግለጽ ዝም ብለው ነው የሚመቱት ብላለች። ማክሰኞ በነበረው ጥቃት በርካታ ሰዎች መጎዳታቸውን የምትገልጸው ይህች ኢትዮጵያዊት ነዋሪዎች ያሉባቸው ህንፃ ናቸው እየተመቱ ያሉት በማለት ሰላማዊ ሰዎች ላይም ጉዳት መድረሱን ተናግራለች። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጽነዋል። ናዋፍ ሰላም በኤክስ ገጻቸው ላይ እስራኤል በሊባኖስ በተለይም በዋና ከተማ ቤይሩት ውስጥ በተለያዩ አካባቢዎች ያልታጠቁ ሰላማዊ ሰዎችን ህይወት የቀጠፈን በህዝብ በተጨናነቀ የመኖሪያ ሰፈሮች ላይ ያነጣጠረ ጥቃት መፈጸሟን ቀጥላለች ብለዋል። አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ሲደርሱም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ሊባኖስን አያካትትም በማለት ግዙፍ ያሉትን ጥቃት መፈጸም ቀጥለዋል። ኢትዮጵያውያን በእንደዚህ አይነት አስቸጋሪ ወቅት ለመደገፍ እንዲያመቻቸው በሚል የተለያዩ ቡድኖችን ያቋቁማሉ። የልጆች እናት የሆነችው ኢትዮጵያዊቷ እርሷም 170 በቤይሩት የሚኖሩ ኢትዮጵያውያንን እናቶች ያሉበትን ጽናት ማዘር ሲሰኘ ቡድን መስርታም እርስ በርስ ይደጋገፋሉ። ከእስራኤል የሚሰነዘረውን ጥቃት ሸሽተው በቤተ ክርስቲያንና ሌሎች መጠለያዎች የሚገኙ ኢትዮጵያን ከመንግስት ድጋፍ እንደሚያገኙ ተናግረዋል። መንግስት የራሱን ዜጎች ነው የሚደግፈው የምትለው በቤይሩት የምትኖረው ኢትዮጵያዊት በመጠለያዎችና ትምህርት ቤቶች
ቤቶች ሲከፈቱ ለኛ ለስደተኞች ያ ነገር ክፍት አይሆንም፣ ለሀገሩ ዜጋ ነው ቅድሚያ የሚሰጠው ስትል ያለውን ሁኔታ ታብራራለች። በመጠለያ ውስጥም ምግብ ማብሰል ስለማይፈቀድ የተለያዩ በጎ ፍቃድ ድርጅቶች የበሰሉ ምግቦችን ለተፈናቀሉ ሰዎች እንደሚያቀርቡ ገልጻለች። የተደራጁ ኢትዮጵያንም እንዲሁ ምግብ እያዘጋጁ በመጠለያ ውስጥ እንደሚያቀርቡ ገልጻም ጽናት ማዘርስ ግሩፕ በመጠለያ ውስጥም ላሉ ምግብ አብስሎ ማቅረብ ሲፈለግ የደረቅ ምግብ እርዳታ ከሚሰጡ ተቀብሎ በማብሰል ያቀርባል ብላለች። እርሷ ባለችበት የቤተ ክርስቲያን መጠለያ 200 ያህል ሰዎች የሚገኙ ሲሆን ከነዚህ መካከል ኢትዮጵያን እናቶች እስከ 20 እንደሚሆኑ እንዲሁም ልጆቹ ደግሞ 20 መድረሳቸውን ገልጻለች። ሀሪሳ በሚባልና በርካታ ክርስቲያኖች በሚኖርበት አካባቢ በሚገኙ መጠለያዎች በየቤተ ክርስቲያኑ እንደሚገኙ በመግለጽ እዚያ ያለው ሁኔታ ቤይሩት ካሉት እንደሚሻለም ታስረዳለች። እስራኤል በሊባኖስ ላይ ጥቃት በከፈተችበት ወቅት በሀገሪቱ የክረምት ጊዜ እንደነበረ እንዲሁም የአየሩ ሁኔታ በጣም ይቀዘቅዝ እንደነበረም ገልጻለች። መንገድ ላይ ድንኳን ዘርግተው ለሚኖሩ በጣም አስቸጋሪ ነው፣ ባለፉት ቀናት እየዘነበ ነበረ በማለት የአየር ሁኔታውን ፈታኝ እንደሆነባቸው ማስረድታለች። በርካታ ኢትዮጵያውያን ከከተማ ወጣ ብሎ በሚገኘውና አብዛኛው ክርስቲያን ወደ ሆኖ ማህበረሰብ ምንም እንኳን ቅዝቃዜው አስቸጋሪ ቢሆንም በዋና ከተማዋ ካለው የጎዳና ሁኔታ ይሻላል በሚል እንደሄዱ ጨምራ ገልጻለች። ቤተክርስቲያኒቱ ውስጥም የተጠለሉት ከኢትዮጵያን በተጨማሪ ባንግላዴሽ፣ የስሪላንካና የሱዳን ዜጎች መሆናቸውን ኢትዮጵያውያኑ ለቢቢሲ ገልጸዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።